HD Sports በሁሴን አብዱልቀዲና በዳዊት ንጉሴ Champions again! HD Sports ተናስልን እንዴት ሰነበታችሁ ብለናል የኤችዲ አድማጭ ተመልካቾች ኤችዲ ስፖርት በተወዳጁ ብስራት ኤፍኤም 101.1 የቅዳሜ ማለዳ ዝግጅቱን እነሆ ወደ እናንተ ማድረስ ጀምሯል። የተለያዩ ጉዳዮችን እናነሳለን። የኤፍኤ ካፕ እንግዲህ አራተኛ ዙር ጨዋታዎች ከትናንት አንስቶ ተጀምረዋል። ሁለት ጨዋታዎች ትናንት ተደርገዋል። የቼልሲ ስኬት ትልቁ ነበር። የቼልሲው አሰልጣኝ በቀድሞ ክለቡ ላይ እንግዲህ 4-0 ድል አስመዝግቧል። ወደ አምስተኛ ዙር የሚያለፉበት እንግዲህ መልካም አጋጣሚ ተፈጥሯል። ዛሬ የሚጠበቁ ጨዋታዎች አሉ። በተለይ ትልልቆቹ ቲሞች የሚያደርጓቸው ጨዋታዎች በተወሰነ መልኩ ይጠበቃሉ። 14 የሚደርሱ እንግዲህ ፕሪሚየር ሊግ ቲሞች እንዳሉበት ነው የሚታየው ይሄ የኤፍኤ ካፕ ውድድር። ይህንን በተመለከተ አጠራጠር ያሉ ጉዳዮች በተለይ ከሚጠበቁ ጨዋታዎች አንፃር በተወሰነ መልኩ እናነሳለን። አርሰናልን በተመለከተ እንግዲህ የኤዜ ጉዳይ አነጋጋሪ ሆኗል። ብቃቱ ባልተጠበቀ መልኩ ወርዷል። ይሄ ተጫዋች እንግዲህ ብቃቱን ወደ ትልቅነቱ ለመመለስ ከጃክ ግሪሊሽ ሊማር የሚገባው ጉዳይ አለ እየተባለ ነው። ይህን የተመለከተ መረጃ ወደ እናንተ እናደርሳለን። ቶተናም አዲስ አሰልጣኝ ሾሟል። ባጭሩ ይህንን የሚመለከት ጉዳይ አለን። ግን ባርሰሎና ቤት ደግሞ ከአትሌቲኮ ማድሪድ እንግዲህ የሳምንቱ አጋማሽ ሽንፈት በኋላ የተፈጠረ ነገር አለ። ኮቹ በተጫዋቾች ላይ ያለውን ቅሬታ ሲገልጽ እንግዲህ ከተጫዋቾች ያልጠበቀው ነገር ደግሞ በዛው ልክ ገጥሞታል። ምን ተፈጠረ ባርሰሎና ቤት? ይህንንም በዛሬው ቆይታችን እንዳስሳለን። የሚጠበቁ እንግዲህ ትልልቅ ጨዋታዎች ስለሌሉ የግምት ጉዳይ ምናልባት የፕሪሚየር ሊግ ጉዳይ በስፋት በሳምንቱ የምንሄድበት አይደለም። ግን የጠቃቀስኳቸው ጉዳዮች በራሱ ብዙ የሚያዋሩ ብዙ የምናነሳቸው ነገሮች ያሉባቸው ናቸው። አብራችሁ እንድትሆኑ እንደሁልጊዜውም በማክበር ጠይቃለሁ። በአካል ዳንኤል ከኔ ጋር ቆይታ ያደርጋል። እሱን ጋብዛለሁ። መልካም ጊዜ ብያለሁ። በአካል እንዴት ነህ ብያለሁ። አለን ዴቭ እንዴት አለ? አድማጭ ተመልካቾቻችን እንዴት ናችሁ ብያለሁ። ተገናኘን እንግዲህ እንዳልነው የሳምንቱ ጉዳይ የፕሪሚየር ሊግ ጉዳይ ያለበት አይደለም። የሚጠቀሰው ትልቁ ነገር በዚህ ሳምንት የኤፍኤ ካፕ ነው። አራተኛ ዙር ጨዋታዎች አሉ ብለናል። እንደጠቀስኩት 14 የፕሪሚየር ሊግ ቲሞች አሉበት። ትናንት የሃል ሲቲ እና የቼልሲ ጨዋታ መግቢያ ላይ እንደጠቀስኩት ትልቅ ውጤት ተመዝግቦበታል። ቼልሲዎች በስኬት የወጡበት ነው። እንግዲህ በቀለም ከተባለ እናነሳለን። ከዛ ውጪ ግን ሲቲ ከሳልፎርድ፣ ቪላ ከኒውካስል፣ ሊቨርፑል ከብራይተን፣ ነገ ደግሞ አርሰናል እና ዊጋን የሚያደርጉት ጨዋታን እንጠብቅ ብንል ሊጠበቁ ይችሉ ይሆናል። እንግዲህ እንዳላቸው ደጋፊ እንደ ፕሪሚየር ሊግ ትልልቅ ቲምነታቸው መነሻ ብዬ ልጠቅስ እችላለሁ። ከዛ ውጪ ግን ቼልሲ ጉዳይን አጠር አድርገን እናያለን ብለን ነበርና የኔቶ ሃትሪክ እንግዲህ በታሪኩ ለመጀመሪያ ጊዜ ሃትሪክ ስለመስራቱ መረጃ ወጥቷል ትናንትናና አጠር አድርገን እስቲ በሱ እንደርደር። እንግዲህ ይሄ ጨዋታ ዴቭ ለቼልሲ በጣም ወሳኝ ነው። ዋነኛው ምክንያት ቼልሲ በሀገር ውስጥ ውድድር የዋንጫ አሸናፊ ከሆነ አመታት ተቆጥሯል። 2018 ላይ ነው ለመጨረሻ ጊዜ ዋንጫ ያነሳውና አሁን ይሄኛው ውድድር ትክክለኛ ዋንጫ ለማሳካት የሚደረግ ጥረት ነው። ፕሪሚየር ሊጉ ላይ ከመሪው አርሰናል በ13 ነጥቦች ተበልጠዋል። በካራባው ዋንጫ በራሱ በአርሰናል ተሸንፈው ከግማሽ ፍጻሜ መቅረታቸው የሚታወቅ ነው። ወደ ፍጻሜ ሳይገቡ የቀሩበት ድል አለ። ስለዚህ ተጨባጭ የሚባለው የዋንጫ ተስፋቸው ይሄ የኤፍኤ ካፕ ውድድር ይመስላልና አሰልጣኙ ብዙ ጊዜ በተለይ በኤፍኤ ካፕ ጨዋታ ላይ የማይጠቀሟቸው ተጫዋቾችን በዚህኛው ጨዋታ ተጠቅመው ተመልክተናል። ሞይሰስ ካይሴዶ፣ ሪስ ጄምስ፣ ፔድሮ ኔቶ አይነት ተጫዋቾች በእንደዚህ አይነት ውድድሮች ላይ ሲያሳርፏቸው ነው የምንመለከት የነበረው እና አንድሬ ሳንቶስን ቡድኑ ሲጠቀም የምናውቀው ነው። አሁን ግን ያነሳቸው አይነት ተጫዋቾች ግብ ጠባቂው ሮበርት ሳንቼዝን ጨምሮ በቋሚ አስተላለፍ ውስጥ እንዲገቡ አድርጓልና ምናልባት በዚህ ሳምንት የፕሪሚየር ሊግ ጨዋታ ስለማያደርጉ እነዚህ ትልልቅ ተጫዋቾችን ወደዚህ ጨዋታ እንዲመጡ ያደረጉበት መንገድ ነው ወይንስ ደግሞ ተጨባጭ የሆነ የዋንጫ ተስፋቸው ይሄ ስለሆነ ትልልቅ ተጫዋቾች ወይም የቡድኑ ጀማሪ ተጫዋቾችን ሁሉም ይመስላል ማለት ምንድነው? ከዚህ በኋላ በቀጣይ 2 ሳምንታት
በነገር ላይ በሳምንት አንድ ጨዋታ ነው የሚያደርጉት። በሳምንቱ አጋማሽ ላይ ለሁለት ሳምንታት ጨዋታ የላቸውም። ስለዚህ አንዱ የሚመስለው እንዳልከው ይሄ ውድድር ወሳኝ መሆኑን በሀገር ውስጥ ውድድር ዋንጫ ካገኙ ረዘም ያለ ጊዜ ነው። አዲስም ኮች ከመሆናቸው መነሻ ይሄን ሊሞክሩ ይሆናል። ከዛ ውጪ ግን ክፍተት አለው። አትሊስት በቃ የሳምንት ረፍት በቂ ጊዜ እንዳለ ለቀጣይ ጨዋታ ያሳያል ብዬ ነው። ትክክል። እሱኛው ሀሳብ ነው የሚነሳው። የሳምንት ረፍት መኖሩ ወይም ደግሞ ሰውየው የዋንጫ ተስፋቸውን እስከ መጨረሻው ለመሞከር የተደረገ ጥረት ራሳቸው አሰልጣኙ የሚመልሱት ጉዳይ ይመስላል። ፔድሮ ኔቶ እንግዲህ እንዳነሳው አንተም በመግቢያ በተጫዋችነት በፕሮፌሽናል እግር ኳስ ተጫዋችነት ታሪኩ የመጀመሪያ ሃትሪኩን የሰራበት ጨዋታ ነው። እሱ ሃትሪክ ሰርቷል። ኤስቴቫው ተጨማሪ ግብ አስቆጥሯል። ሊያም ዴላፕ ደግሞ 3 አሲስቶችን አድርጓል። ዴቭ ጨዋታው ላይ ተመልክተው ከሆነ የሳታው አንድ ኳስ በእጅጉ የሚያስቆጭ ነበር። በጣም የሚያስቆጭ ነውና የተደበላለቀ 3 ሃትሪኮችን አሲስት በማድረግ ማለት ነው 3 ሰርቷል። ስለዚህ በዚህ ጨዋታውን ሊያስታውሰው ይችላል። ደግሞ የሳተውን ኳስ ሲመለከተው ምን ነው ይሄ ጨዋታ ባልነበረ ብሎ እንዲያስብ ያደርጋል የሚል ነገር አለ። 2023-24 የውድድር ዓመትን በሃል ሲቲ ቆይታ አድርጎ ነበርና ለሱ ሌላ ለየት ያለ እንቅስቃሴ ነበረ። ላለማስከፋት ፈልጎ ይሆን? ላለማስከፋት ፈልጎ እንደው ከዚህ በላይ ድል የሚገኝ ነው አይመስልም። እንደው ይሄ የምታውቀው ቡድን ላይ ግብ እንደማስቆጠር የሚያስደስት ነገር ያለ አይመስልምና ያ ነገር አልሆነለትም። ደግሞ በጣም በደካማ መልኩ ነው እድሉን ለመሞከር ነው። እንደውም ከልጁ ከኮንፊደንስ ጋር በተገናኘው ብዙ ጊዜ የአጥቂዎች ጥያቄ ነው አይደል? እንደምናውቀው ግቦችን ማያስቆጥሩ ከሆነ በቃ ሁሉ ጊዜ ከዚህ ነገር ጋር ስማቸው እየተነሳ ግብ ለማስቆጠር ተቸገረ፣ ይሄን ያክል ጨዋታ አለፈው። ኢቭን የሃላንድን ጉዳይ ለጥቂት ጨዋታዎችም ነው ሃላንድ አንፃር ብዙ ነው ያላስቆጠረባቸው ጨዋታዎች በርከት ያሉ ናቸው። ግን እንደዚህ አይነት ነገሮች ይነሳሉ። የቪክቶር ዮኬሬሽን ጉዳይ ታነሳለ። ቤንያሚን ሼሽኮ በማንቸስተር ዩናይትድ የሚነሳበት ጉዳይ ይሄ ነው። ዋልተር ሜድ የሚነሳበት ኒውካስል ላይ አሁን ይሄ ጉዳይ ነው። እንዲህ አይነት ነገሮች አሉ በየአቅጣጫው ብቻ። ትክክል። ቮልትማድ እሱም ተመሳሳይ ግብ እያስቆጠረ አይደለም የሚል ትችት ነውና አጥቂዎች ግብ ማስቆጠር ካልቻሉ ሁሌም ጫና ውስጥ ይገባሉ፣ ራሳቸውን መጠራጠር ይጀምራሉና የዴላፕም ከዚህ አንፃር መታየት ካለበት ማየት ያለብን ይመስላል። በመጀመሪያው አጋማሽ ፍጹም የሚባል ብልጫን ወስዷል ማለት አይቻልም። በቼልሲ በኩል የመጀመሪያው 45 ሊጠናቀቅ 5 ደቂቃ ሲቀረው ነው ግብ ማስቆጠር የቻለው ፔድሮ ኔቶ። ከዛ ውጭ ግን በጣም ጠንካራ እንቅስቃሴ ነበር። እንደውም ከአየሩ ጋር ሁሉ አመሳስለውት ነበር። አየሩም ተጋጣሚያቸውም ለቼልሲ የተመቸ እንዳልነበረ እንቅስቃሴን ሲያነሱ ነበረ። ከዛ በኋላ እንግዲህ ከፈትፈት ብሏል። በቃ ፔድሮ ኔቶ ያንን ግብ ካገኘ በኋላ በሁለተኛው አጋማሽ ተጨማሪ ግቦችን የማስቆጠር ነገር ነበረው። ጋርናቾ ጉዳይ አሁን አሳሳቢ ይመስላል። ይሄ ተጫዋች የመጨረሻ ቆይታውን እያደረገ ያለ ይመስላልና አንዳንድ ውሳኔዎቹ በጣም ደካማ ሆነው ትመለከታለህ። እንደ ሃል ሲቲ አይነት በሻምፒዮንሺፕ የሚጫወት ቡድን ላይ የሆነ ነገር ሲያደርግ ማየት ይጠበቅባል። ግን ያንን ነገር ሲያደርግ እየተመለከትን አይደለምና ለወደፊትም ምናልባት የቼልሲ ቆይታው ላይ ትልቅ ጥያቄ ሊያሳርፍ የሚችል ሌላ ጨዋታ በሱ በኩል የተመለከትን ይመስላል። እንዳነሳ ነው ፔድሮ ኔቶ በጣም የሚፈልገውን ምሽት ያሳለፈበት ደግሞ እንደ ጋርናቾ አይነት ተጫዋቾች ጥሩ ምሽት ያልነበረበት እንቅስቃሴ ሊባል ይችላልና በጥሩ ብልጫ ቼልሲ አሸንፎ በአካላይ ሂውማን ከምንድነው ከሰብአዊነት ጋር የተያዙት ጉዳዮች ቀልቤን ስበውታል እዚህ ጨዋታ ላይ በነገርህ ላይና ታስታውስ ከሆነ እንግዲህ ሮሴኔሪዮ ይሄ ኮቹ ይሄን ክለብ ያሰለጠነ ሰው ነውና አሰናብተውት ነው ያኔ 2024 ላይ ሲያሰናብቱት የሚገርም 18 ወራት እነሱ ጋር ከቆየ በኋላ ያነሱ ጥያቄ ቡድኑ ኢንቴንሲቲ የለውም ፈጣን አይደለም በሚል ነው ያኔ ያሰናብቱትና ደርቢ ካውንቲ ቆይቶ ነው ወደ እነሱ የመጣውና ሰባተኛ ሆነው ነው ያኔ ሲያጠናቀቁ
ለፕሌይኦፍ አላሳለፈንም ነው። ቡድኑ ፍጥነት የለውም። ፕሌይኦፍ ውስጥ ልንገባ እንችል ነበር ወደ ፕሪሚየር ሊግ ለማለፍ። ስለዚህ ያንን አላሳካም፣ መሰናበት አለበት የሚል ነው። ግን የሚገርምህ ያኔ ራሱ ሰባተኛ ሆነው ሲያጠናቅቁ እሱን ሲያሰናብቱት ከ2016 በኋላ ከፍ ባለ ደረጃ ሲያጠናቅቁ የሱ ውጤት ሰባተኛ ደረጃ ሆኖ ያጠናቅቁበት ራሱ ትልቅ ውጤት ነበርና በጊዜው የክለቡ ባለቤት በክለቡ ከመጣው አንስቶ እጅግ በጣም ከባዱ ውሳኔ እርሱን ያሰናበትኩት ነው ብለው ነበር አስተያየት ሲሰጡና የወደፊት ግባችን ከእርሱ ጋር አብሮ አልሄደም ነበር ብሎ ባጭሩ የተናገሩትና እንግዲህ ዛሬ ይሄንን አስበህ ከዚህ ሰው ጋር ተገናኝተህ ምን አይነት መልክ ይኖረዋል ብለህ ነው አይደል የምትጠብቀው? ስትገናኝ የገረመኝ ነገር እጅግ የተለየ አቀባበል ነው የጠበቀው ከክለቡ ደጋፊዎችም ከክለቡ አመራሮችም ከኙ ካሰናበቱት ፕሬዝዳንትም እጅግ የተለየ አቀባበል ነው የጠበቀው። በነገርህ ላይ የኮቹ አያት ሴት አያት የዚህ ክለብ የቲኬት ሆልደር ናቸው። የሲዝን የአመቱን ቲኬት ገዝተው የሚከታተሉ ናቸውና 80 ዓመታቸው ነው ካልሳሳትኩ ሴትይቱ ይከታተላሉ። እንግዲህ እዚህ ጨዋታ ላይ 20 የሚደርሱ የሱ ቤተሰቦች ተገኝተዋል ይላል ቴሌግራፍን ሳነብና ከ20 በላይ የሚሆኑ ብዙ ምንድነው የቤተሰቤ መቀመጫ እዚህ አካባቢ ስለሆነ ከ20 በላይ ነው የተገኙት ነው የሚለው። እንግዲህ በቤተሰብ ሐረግ ውስጥ የሚገኙ እሱን ለመደገፍ በጣም ሞቅ ያለ ነበር እና ከጨዋታው በኋላ ደግሞ እኙ የክለብ ፕሬዝዳንት ራት ጋብዘውታል፣ ወደ ራት ወስደውታል እና አስበው እንግዲህ ያሰናበቱ ሰው በእኛ ሀገር ቢሆን ምን መልክ ሊኖረው እንደሚችል ማል ባለ ወደ ቤተሰቡ ቀናያ ላይ ነው ቀናያ ነገር የለም ልትገላመጥሉ ትችላለህ እንዴት ነው ያልክ እናንተ ብትጥሉኝ ምን እንደሆነ መጥቻለሁ። ቀናውን አትመኙም፣ እኛ ግን የወዚነን ምናምን ነው የምትለው አይደል? በጎነት የለም እያልኩ አይደለም። ብዙ በጎ የሚያደርጉ በጎ የሚያዩዋሉ። ግን አሜን ስራ ነው በቃ ባላማ በአቅጣጫ አለመገናኘት ነው። ግን ለቆም ሲሄድ አዘኔታ መግለጽ እንዳለም ሆኖ ይሄ ሰው ደግሞ በስኬት በተሻለ ሁኔታ ዛሬ መጥቶ ስታየው በቃ የሆነ የሚሰጥ ትርጉም አለና ምን አለ ሲጠይቁት እንኳንም ያለ የተሰናበትኩ አየህ ለበጎ ነው ዛሬ እዚህ ቦታ እንድገኝ መስመር ፈጥሮልኛል አለ። እሱም አየህ እንግዲህ ከዛ ውስጥ የወሰደው በጎ ነገር አለና ሲያሰናበቱትም ያዘኑ ሰዎች ደግሞ በስኬቱም ይዞ በመጣውም ነገር ምን ያህል ደስተኛ እንደሆኑ ስታይ ይገርማልና ዓለም እንዲህ ነው። አንድ የወሰድኩት ቁም ነገር እና ሂውማን ኤሌመንቱ ይሄ ነው። ከዚህ ጨዋታ ብዙ በጎ ነገሮችን እንድትወስድ ያደርጋል ያንዳንዶች ታሪክና ሰውየው ግን በጀመረው መንገድ እየሄደ ነው። ጥሩ ነገሮች፣ ወጣት ነው፣ ኤነርጄቲክ ነው፣ ስሜቱን በደንብ ለተጫዋቾች የሚገልጽ ይመስላልና ከተጫዋቾች ጋር ያለው አግባብም ጥሩ ስለሆነ እስካሁን ባለው ሁኔታ በጎ ነገር ነው ቸልሲ ውስጥ እየፈጠረ ያለው እንደማየው እንግዲህ እንደሚታየውና ቡድኑም ኢንቴንሲቲው ደስ ይላል። ጎል ለመፍጠርም አማራጮችን ለማስፋትም የሚያደርገው ጥረት እንዴት ቆንጆ እንደሆነ እያየን ነው ያለነውና ቸልሲዎች በቃ ጥሩ ምሽት እንደነበራቸው ተናግረን ብናልፍ የተሻለ የሚሆን ነው ይመስለኝ። ከዛ ውጪ ግን ሲቲ እና ሳልስፎርድ የሚያደርጉት ሌላ የዛሬ ጨዋታ ነውና ምቹ የሆነ ነው ለሲቲ ይሄ ጨዋታ። አራተኛ እርከን ላይ ያለ ቡድን ነው ተጋጣሚያቸው። በዚህ ላይ የራሳቸው ጎረቤት ነው፣ እዛው ማንቸስተር አካባቢ ያለ ክለብ ነውና 72 ደረጃ በመሃላቸው ልዩነት አለ ነው የሚለው ስካይን ሳነብና ስለዚህ ትልልቅ ተጫዋቾች ሃላንድን ጨምሮ አንዳንድ ግጭት ያለባቸው ተጫዋቾች በቃ በደንብ በዚህ ጨዋታ ላይ ረፍት ሊያደርጉ እንደሚችሉ ግምት ይወሰዳል። ሲልቫ ኦሌሪ ያርፋሉ ተብሎ ነው የሚጠበቀው። በነገር ላይ ሃላንድና ኦሌሪ የተከላካዩ ልጅ ጎበዝ ልጅ ነው። አሁን እንዴት እየወጣ ያለ እንዳለ ያየን ነው። 37 ጨዋታዎች እስካሁን በማድረግ በቡድኑ ቀዳሚ ናቸው። ስለዚህ በጣም ረፍት የሚፈልጉ ተጫዋቾች ስለመሆናቸው መረጃ ወጥቷል። እነ ኦማር ማሙሽ እነ ሴሜኒዮ አማራጭ ናቸው። በ9 ቁጥር ቦታ እንግዲህ ይሄንን የሃላንድን ክፍተት ሊሞሉ ይችላሉ ተብሎ መረጃ ወጥቷል። አምናም በኤፍኤ ካፑ ጉዟቸው እንግዲህ አግኝተውት ነበር ሳልስበሪን እና ሳልስፎርድን በነገርህ ላይና በርካታ ጎሎች በርካታ ለውጦች የሚጠበቁበት ጨዋታ ነው በሲቲ በኩል ተብሏል። ሲቲን በተመለከተ እንግዲህ ትናንት ጀምሮ የወጣው የዚህ የሮድሪ በቶተናም አቸውጡበት ጨዋታ ላይ ከጨዋታው በኋላ ዳኞች ላይ የሰነዘረው አስተያየት ቅጣት ያመጣበታል የሚል ነው እንደምታውቀውና ፋውል ነው ብሏልና አላቅም ለምን
እኛን ሊጎዱን እንደፈለጉ ዳኞች በሚል በግልጽ ነው ዳኞች ላይ ተቃውሞውን የገለጸውና ቢያንስ 2 ጨዋታ ምናምን ቅጣት ያመልጧል የሚል መረጃ ከወዲሁ እየወጣ ነው ያለው። መቼ ነው የሚሆነው ይሄ ተፈጻሚ የሚሆነው? ምናየው ነው የሚሆነው። ለሲቲ ግን እንደተባለው ቀላል በቀላሉ ሊያልፈው የሚችለው ጨዋታ ሆኖ የቀረበ አጋጣሚ ነው። ሌላ ኒውካስል እና ቪላ የሚገናኙበት ጨዋታ አለ። እንግዲህ ይሄ ጨዋታ ደግሞ በሁለቱም በኩል ቅድሚያ የሚሰጠው ነው ወይ ሪሌ ኤፍ ኤ ካፑን ይፈልጉታል ወይ የሚል ጥያቄ የሚነሳበት ሆኖ ቀርቧል። ሁለቱም በጉዳት የተጠቁ ክለቦች ናቸው። እንደምታውቀው ቪላ ትኩረቱ ሊጉ ሳይሆን ቻምፒየንስ ሊግ ተሳትፎን ማረጋገጥ ነው የሚል መረጃ ነው በስፋት እየወጣ ያለው። የሳምንቱ አጋማሽ ድላቸው በተለይ የተወሰነ ፎይታ ፈጥሮላቸዋል በፕሪሚየር ሊጉ። እዛ ላይ እንግዲህ ማተኮር ይፈልጋሉ የሚል ነገር ነው የተነሳው። ጉዳት እንግዲህ ካማራን፣ አምበሎ ማጌንን፣ ቴሌማንስ የለም፣ ማቲካሽ የሌሉ ናቸውና ሮቴት አብዝቶ ማድረግም የሚችል ቡድን አይደለም ካለው ስኳድ አንጻር በሚል ከቪላ ጋር የሚነሳ ጥያቄ አለ። ኒውካስልም እንዲሁ ቶተናምን አሸንፎ ወደ ላይ መምጣቱ እርግጥ ቢሆንም ግን ትኩረታቸው እነሱም ቢሆን የትኛው ነው የሚል ጥያቄ የተነሳ ነው። በአንጻሩ እንግዲህ በኤፍኤ ካፑ ስኬት አውሮፓ ላይ መምጣት የሚችሉበት እድል አለ እንደምታውቀው። ግን ያም ሆኖ ጉዳት አላቸው ነው እየተባለ ያለው። ቶተናም ላይ እንግዲህ ቶናሌን፣ ዋልተር ሜድን፣ ዊሳን አሳርፈዋልና ለዚህ ጨዋታ ደግሞ ጠንክረው ይመጣሉ እነዚህን በመጠቀም የሚል ግምት አለ። እንግዲህ እርስ በርስ ላለመሸናነፍ ብርቱ ትግል የሚኖርበት ጨዋታ እንደሆነም ተገምታል። ይሄ ጥሩ ጨዋታ ሊሆን እንደሚችል የብዙዎች ግምት ነው በነገርህ ላይ። ከዛ ውጭ እንግዲህ ሊቨርፑልና ብራይተንንም በትልቅ ጨዋታነት ልትመድበው ትችላለህ። የፕሪሚየር ሊጉ ተፋላሚዎች ናቸው። ሁለቱም አሰልጣኞች ከቡድኖቻቸው ድል የሚመኙበትና ጫናዎችን መቀነስ የሚፈልጉበት ጨዋታ ነው ተብሏል። ስሎት እንግዲህ ሲዝኑ እንዳሰቡት እየተጓዘ እንዳልሆነ ከሰሞኑ መረጃ ሰጥተዋል። እኔም አንተም እንደተከታተል ነው በሊጉ ፈተና ስለበዛባቸው እንግዲህ ኤፍኤ ካፑን አብዝተው የሚፈልጉታል ነው እየተባለ ያለው። በአውሮፓ ጥሩ ናቸው፣ በኤፍኤም ይሄ እንዲደገም ነው የሚፈልጉት። የአውሮፓው ሙድ እዚህም እንዲመጣ ይፈልጋሉ ነው የተባለው። ሲዝኑን ምንም አይነት ዋንጫ ሳያሳኩ ላለማጠናቀቅ እንግዲህ መልካሙ አጋጣሚ ይሄ ኤፍኤ ካፑ ነው በሚልም መረጃ እየወጣ ነው የሚገኘው። ብራይተን ኮቹ የመሰናበት አደጋ ላይ ነው እንደምታውቀው። የቪላ ሽንፈት ከወራጅ ቀጠና በ9 ነጥብ ብቻ ነው እንዲርቁ ያደረጋቸው። ጊዜ የላቸውም፣ መፍጠን አለባቸው ነው እየተባለ ያለው። ዩናይትድን በኤፍኤ ካፕ አስወጥተዋል። ሊቨርፑል ላይ ይህንን መድገም ይፈልጋሉ፣ ግን አሊያ የክለቡ አሰልጣኝ ስንብታቸው በጣም ፈጣን ሊሆን ቅርብ ሊሆን እንደሚችል መረጃ ወጥቷል። ሰንደርላንድ እንግዲህ እንደምታውቀው ከኦክስፎርድ ይጫወታል፣ ግን ሰንደርላንዶች ለ11 ዓመታት ወደ 5ኛ ዙር አልፈው አያውቁም የሚል መረጃ ወጥቷል። ለመጨረሻ ጊዜ ከዚህ ቡድን ጋር ሲገናኙ ከኦክስፎርድ ጋር ሲገናኙ 2-0 አሸንፈዋቸው እንደነበር መረጃ ወጥቷል። የሜዳቸው የመጀመሪያ ሽንፈት በሊቨርፑል በሳምንቱ አጋማሽ እንደገጠማቸው ታስታውሳለህ። ነገር ግን ይሄ ጨዋታ ከሜዳቸው ውጪ ነው፣ የማሸነፍ ግዴታም አለባቸው የሚል ነገር ነው እየተነሳ ያለው። ከዛ ውጪ እንግዲህ አርሰናልና ዊጋንን የሚያገናኝ የነገ ጨዋታ ይጠበቃል። ትልቁ የነገ ጨዋታ ይሄ ነው። በነገርህ ላይ በአካል ጥሩ ሰዓት ለአርሰናል መጥቷል ነው የሚሉት መገናኛ ብዙሃን። ከአስቸጋሪ የሳምንቱ የሊግ ጨዋታ በኋላ የመጣ በመሆኑ ቶሎ ይሄ ያቻውን ውጤት መጥፎ ስሜቱን ከውስጣቸው ለማውጣት እና ወደ አሸናፊነት ለመመለስ የሚጠቀሙበት ጨዋታ ይሆናል። የሲቲ ማሸነፍ፣ የሃቨርትስ ጉዳት እንግዲህ አብሮ የሚነሱ ጉዳዮች ናቸው ከሰሞኑ እንደመጥፎ ነገርና ቶሎ ከዚህ ስሜት መውጣት ይፈልጋሉ ነው የተባለው። የሃቨርትስ ጉዳት እንግዲህ ረጅም ባይሆንም መጥፎ ዜና ነው። እኔም አንተም እንደጠቀስነው ገብርኤል ኢየሱስ ግን ራሱን በደንብ ማሳየት አለበት፣ የፊትነስ ሌቭሉን ማሳደግ አለበት። ከጉዳት ከተመለሰ በኋላ ጥሩ ነው። ይሄ ደግሞ ይበልጥ ራሱን ለማሳየት መልካም አጋጣሚ ሊሆንለት የሚችል ጨዋታ ነው በሚል ያነሳሉ የነገውን ጨዋታ። ከጉዳት መልስ እንግዲህ 4 ጎል 1 አሲስት አድርጓል ገብርኤል ኢየሱስ እና 560 ደቂቃዎች ብቻ ነው ይህንን ሁሉ ለማድረግ የፈለገው። ስለዚህ ሜዳ ላይ ደቂቃዎች ስለሚያስፈልጉት ይህ ጨዋታ መልካም አጋጣሚ ነው። ዮክሬሽ ደግሞ ጠንካራ ተፎካካሪ ይፈልጋል። ስለዚህ የዚህ ተጫዋች መምጣት ይበልጥ ሊጠቅመው ይችላል በሚል እየተነሳ ነው። ለአርሰናልም እንደ አማራጭ ይታያል። ምናልባት አርሰናል 11ዱንም ተጫዋቾች ለውጥ ሊያደርግባቸው የሚችልበት ጨዋታ ስለመሆኑም መረጃ ወጥቷል። እንግዲህ በቀጣዩ ሳምንት አጋማሽም ከፕሪሚየር ሊግ ጋር በተያያዘ እንደ ተስተካካይ ወደፊት ያለ የ31ኛ ሳምንት ጨዋታ ወደዚህ ተስበው ጨዋታ ያደርጋልና ሮቴት ሊያደርግበት የሚችል ጨዋታ ስለመሆኑም ከኤፍኤ ካፑ ጋር በተያያዘ እንግዲህ በአካል መረጃ ወጥቷልና ኤፍኤ ካፑን በተመለከተ ቸልሲንም በተመለከተ በተወሰነ መልኩ ይንካልን ይበቃል። በአካል አሪፍ ጉዳዮች ናቸው ዴቭ። ለየት ያሉ ነገሮች አሉ። የኢጎር ቱዶርን የቶተናም ኮች ሆኖ መጥቷል አይደል? ትክክል ዴቭ። ይሄ አሰልጣኝ እንግዲህ አንድ እየተመለከትኩኝ ነበረ ዴቭ። በ11 ዓመታት
12ኛ ያሰልጣኝነት ኃላፊነት ተረክቧል የሚል ነገርን እያየው ነበር። ለየት ማጥፋት ነው ስራው ማለት ነው። በቃ እንደውም ምን ይላል የእሳት አደጋ ሰራተኛ ነው መሆን ያለበት። እሺ እንደውም ቢግ ሳምን ነው አይደል የሚያስታውሰው ፕሪሚየር ሊግ ላይ ይሄ ለመውረድ የሚንገታገቱ አይነት ቡድኖች ሳም አላርዳይስን ያመጣሉ፣ ከዛ በሊጉ ይቆያሉ። ደግሞ ከሊጉ እንዳያወርድ ካደረክ ይሄን ያክል ቦነስ እየተባለ 1 ሚሊዮን ቃል ተገብቶላቸው 2 ሚሊዮን እየተባለ እንግዲህ በሰዓት የማጥፋት ስራውን በመስራት በፕሪሚየር ሊጉ የምናውቃቸው ቢግ ሳም ወይንም ሳም አላርዳይስ ነበረ። አሁን ደግሞ ይሄ ኢንተር ሚላን ወይም ጊዜያዊ አሰልጣኝ በመሆን በርካታ ልምድ ያለው ኢጎር ቱዶር ወደ ቶተናም ኃላፊነት ለመምጣት ሁሉም ነገር ተጠናቋል የሚል ነገር ወጥቷል። ይሄ የቀድሞ የክሮኤሺያ ብሔራዊ ቡድን ተከላካይ ነው፣ ሁላችንም እንደምናውቀው። አሁን በአሰልጣኝነት ቅድም ያነሷቸውን ቡድኖች በተለይም ደግሞ ዴቭ በ11 ዓመታት 12 ኃላፊነት ያልኩት ሃጆክ ስፕሊት የተባለውን ቡድን 2 ጊዜ አሰልጥኗል። ፓውክ የተባለውን ቡድን እንደዚሁ አሰልጥኗል። ካራቡክስፖር ይሄ የቱርክ ቡድን ነው፣ ይሄንንም አሰልጥኗል። እዛው ጋላታሳራይን መርቷል። ኡድኒዜን 2 ጊዜ አሰልጥኗል። ሄላስ ቬሮና፣ ማርሴይ፣ ላዚዮ፣ ዩቬንቱስ አሁን ደግሞ ወደ ቶተናም ኃላፊነት እንደሚመጣ ታውቋል። የቶተናም ስራ አስፈጻሚ ቪናይ ቬንካቴሻም ታውቃቸዋል። በአርሰናል እንግዲህ ኤዥያዊ ናቸው እንደሚታወቀው፣ ስማቸውም ከወደ ህንድ ነውና እሳቸው በቶተናም ኃላፊነት ላይ ነው የሚገኘው። ስፖርቲንግ ዳይሬክተር ሆኖ ደግሞ ዋን ላንግ በቡድኑ ውስጥ አለ። የተለያዩ ኃላፊዎችን አሰልጣኞችን ሲመለከቱ ነበረ። ግን ቅድም እንዳነሳው ይሄንን እሳት ማጥፋት የሚችለውና ቶተናም አሁን በሊጉ 16ኛ ነው፣ በኒውካስል ተሸንፏል። ያው ሜዳው የቶተናም ሜዳ ልክ ቶተናም ከሜዳው ውጪ የሚጫወት ነው የሚመስለው የሚሸነፍበት ነውና አሁንም 2-1 በሆነ ውጤት በኒውካስል ከተሸነፉ በኋላ 12 ሰዓታት ሳይሞላው ነው አሰልጣኝ ቶማስ ፍራንክ ከኃላፊነታቸው እንዲነሱ የተደረገው። እና ቬንካቴሻም በትልቁ ክረምት ላይ ዋናውን አሰልጣኝ ለመቅጠር ጥረት እያደረጉ ስራዎችን እየሰሩ ነው የሚል ነገር አለ። ዴቭ ሮቤርቶ ዴዘርቢ ከማርሴይ በቅርቡ የተሰናበተው የቀድሞ የብራይተን የሳሶሎ አሰልጣኝ እሱ ስሙ ተነስቷል በቋሚነት። ደግሞ ሌላ አስደናቂ የሚሆነው በአሜሪካ ብሔራዊ ቡድን አሰልጣኝነታቸው ከዛ በቼልሲ ከዛ በፊት ማለት ነው የምናውቀውና የቀድሞ የቶተናም አሰልጣኝ እስከ ቻምፒየንስ ሊግ ፍጻሜ ያደረሰው ማውሪሲዮ ፖቼቲኖ እንደዚሁ እነዚህ 2 አሰልጣኞች በቀዳሚነት ከታጩ የቶተናም ኃላፊነትን ከሚረከቡ ሰዎች ሊሆኑ ይችላሉ ተብሏል። ሌላኛው ኢጎር ቱዶር ነው ዴቭ። አሁን በጊዜያዊነት ተሹሟል። ቶተናምን እንዳይወርድ ካደረገ የሆኑ ፍንጮችን መስጠት የሚችል ከሆነ ከፊቱ ካሉት ጥቂት ወራት ማለት ነው ጥሩ የሚባል ስራን የቶተናም ሰዎችን የሚያሳምን ነገርን ማሳየት ይኖርበታል ተብሏል። ቅድም እንዳነሳሁት ከ2013 ጀምሮ ነው ቅድም ያነሷቸው ስራዎችን 12 ቅጥሮችን ያደረገው ይሄ የቶተናሙን ጨምሮ ማለት ነው። ኢጎር ቱዶር በቶተናም አሁን በኃላፊነት ላይ የሚገኙት ፋቪዮ ፓራቲቺን ያቃቸዋል ዴቭ። እኚህ ሰው ደግሞ በዩቬ 2021 የውድድር ዓመት ላይ የፒርሎ ረዳት ሆኖ ኢጎር ቱዶር በቡድኑ ውስጥ በነበረ ጊዜ እኚህ ሰው ኃላፊ ነበሩ። ደግሞ ያኔ ቡድኑ ውስጥ የነበሩት ዲያን ኩሉሴቭስኪ እና ሮድሪጎ ቤንታንኩር አሁን በቶተናም የሚገኙ ተጫዋቾች ናቸው። እነሱንም ስለሚያውቅ ምናልባት እንዲመረጥ እድል ሰጥቶታል የሚል ነገርን ከኢጎር ቱዶር ጋር በተገናኘ ተመልክቻለሁ። በጥቅምት ወር ነበረ ከዩቬ ኃላፊነት የተሰናበተው እናስታውሳለን። ቲያጎ ሞታን ተክቶ ነበረ ወደ ቡድኑ የመጣው። በአሰላለፍ ረገድ 3-4-2-1 የአሞሪምን መንገድ የሚከተል አተገባበሩ ሊለይ ይችላል፣ ግን ያንን መንገድ ይከተላል። ይሄንን አሰላለፍ ከሄላስ ቬሮና ጀምሮ ሲተገብረው የነበረ ነው። አሁንም በቶተናም ይሄን መንገድ ይቀጥላል የሚል ነገር አለ። ቶተናም ትልቁ ችግሩ ዴቭ ባለፈውም ስናነሳ የነበረው እና በሊጉ ቀዳሚ ሆኖ በሚጎዱበት ተጫዋቾች ቁጥር ነው። ስለዚህ እነዚህን ተጫዋቾች መልሶ ማግኘት ይኖርበታል። ኢጎር ቱዶር የሚፈልገው ነገር በቡድኑ ለመስራት እየተባለ ይገኛል። ቅድም ያነሳሁት እንደሚሰራው ስራ በቋሚነት የመቀጠር እድልም ሊኖረው ይችላል እየተባለ ነው የሚገኘው። ከመጪው ሰኞ ጀምሮ ኃላፊነቱን ተረክቦ ተጫዋቾቹን እንግዲህ ማሰልጠን ይጀምራል። በልምምድ ሜዳ ይገኛል እየተባለ ነው የሚገኘውና የመጀመሪያ የኢጎር ቱዶር
ኃላፊነትም የሰሜን ለንደን ደርቢ በቀጣይ ሳምንት እንደሚሆን እሱ እንደሆነ እየተገለጸ ነው የሚገኘው። ከ7 ወራት በፊት ቅድም ባነሳሁት መልኩ ተሰናብቷል ከሴሪያው ቡድን ዩቬንቱስ። እንግዲህ እንዴት አይነት እንቅስቃሴ ይኖረዋል በቶተናም አሁን የተነሳው ነገር በተለይም ደግሞ ቡድኑ ሜዳውን በደንብ መጠቀም ያለበት ይመስላል። ዴቭ ይሄ ሜዳው ላይ ያለውን ችግር የሚሰጠውን ክፍተት እንደዚህ አይነት ነገሮችን አሻሽሎ መቅረብ መቻል ይኖርበታልና በደንብ መሻሻልን በኢጎር ቱዶር በኩል ቶተናሞች ማየትን ይፈልጋሉ የሚል ነገር አለ። ግን ለየት የሚያደርገው ነገር ዴቭ ብዙ በጊዜያዊነት በመቀጠር የሱን ያክል ልምድ ያለው አሰልጣኝ የለም ብለዋል። በላዚዮ 2024 ላይ በመጋቢት ተቀጥሮ ወደ ኤሮፓ ሊግ እንዲያልፉ አድርጓቸው ነበረ። ያም ነገር ነው ቲያጎ ሞታ ከዩቬ ሲሰናበት እሱን እንዲተካ ያደረገው የሚል ነገርን ሲያነሱ ነበርና ቱዶርና ቶተናም መልመልክ ይኖራቸዋል ማየት ያለብን ይመስላል። ሌላ እንግዲህ የምናነሳው ከዚህ ከኤዜ ጋር የተያዘውን ጉዳይ ነው። እንግዲህ ኤዜ አርሰናል ቆይታውን ለማሻሻል ከግሪሊሽ መማር አለበት የሚል ሳምዳን የቴሌግራፉ አንድ መረጃ ይዞ ወጥቶ ትናንት ታየውና ትኩረቴን ሳበው። በእርግጥ ግሪሊሽ ለኤዜ ትምህርት ሊሰጥ የሚችልበት ነገር ምንድነው? የኤዜስ ሁኔታ ምን መልክ አለው የሚለውን ነገር እሱ እንዲሁ በተወሰነ መልኩ ደግሞ ቴንቲ ስፖርት ላይ የነበረው አንድ ሁለት ፑንዲቶች የሰጡትን አስተያየት አየውኝና አጥጋቢ ያልሆነ ብቃት ነው እንግዲህ እንደምታውቀው ሐሙስ ዕለት ያሳየውና እረፍት ላይ ወዲያው አርቴታ ቀይሮታል። እንግዲህ የ60 ሚሊዮን ፓውንድ ተጫዋች ከአርቴታ ሲስተም ጋር ይዋሃድ የሆነ የሚል ጥያቄ ነው ሳምዳን የቴሌግራፉ ጋዜጠኛ አምደኛ ያነሳውና እንግዲህ የቶተናሙ 3 ጎል እንደምታውቀው ሃትሪክ የሰራበት ያ አይረሴ ነው። በአርሰናል ደጋፊዎች ልብ ውስጥም የተቀመጠ ነው። ያ እንግዲህ ኖቬምበር ላይ የታየ አስደናቂ አቅም የወደፊቱን መሻሻል ሊጠቁም እንጂ ይላል ሳምዳን የብቃቱ ጣሪያ ወይም ማቆሚያ መሆኑን ማሳየት አልነበረበትም ነው የሚለው። እንግዲህ ለአሁኑ የመሰለው በቃ የብቃቱ ጣሪያ ያ ነው እንዴ ብለው ብዙዎች እንዲገምቱ እያደረገ ነው የሚለው ነገር ግን እንግዲህ ግራጋቢ ሆኗል የሱ ብቃት ነው የሚለው። ኤዜ ምን ሆነ ነው የሚለው፣ ምን ነካው ነው የሚለው ይሄ ጋዜጠኛና የአርሰናል ደጋፊዎች በተደጋጋሚ እየጠየቁ ያሉትም ይሄን ጥያቄ ነው። አሁን ደግሞ በተለይ ከሐሙሱ ጨዋታ በኋላ ተቀይሮ ከወጣ በኋላ ይሄ ጥያቄ ጠንከር ብሎ የሚነሳ ምናልባትም ለተጫዋቹም የማይመች ሊሆን እንደሚችል ግምት ወስዳለሁ በሚል ይጀምራል ጽሁፉንና በ45 ደቂቃ ቆይታው እንደ ጋዜጠኛው ገለጻ 17 ጊዜ ብቻ ነው ኳስ የነካው። 9 ፓስ ነው በተለይ ተሳኩ ኮምፕሊት ፓስ የምንላቸው ነው ያደረገው 9 ብቻ ነውና በጨዋታው እንግዲህ 10 ቁጥር ሚና ተሰጥቶት እጅግ ፈጣሪ የሆነ ተጫዋች ፕሬስ አድራጊ እንዲሆን በኳስ ቁጥጥር ላይ ራሱ ሚና እንዲኖረው ነበር እንግዲህ ፍላጎቱ። አርቴታ ግን ሁሉንም አላደረገም እንደ ሳምዳን ገለጻና በጥቂቱ ኳስ ነካ። የብሬንትፎርዶችን ኳስ በኋላ የመመስረት ሂደት ሲያቋርጥ አልታየም። እንቅስቃሴው ደካማ ነበር። ጨዋታውን የመምራት ፕሮሰስ አድርጎ ቡድኑን ወደፊት የማጫወት አቅሙ በጣም ደካማ ስለመሆኑ ነው የሚናገረውና 15 ያህል ጨዋታዎች አለፉት እንግዲህ በሁሉም ውድድር ኤዜ ጎል ካገባ ወይም ደግሞ አሲስት ካደረገ ነው የሚለው ጋዜጠኛው። ወልቭስና ብሬንትፎርድ ላይ በቅርቡ ጀምሮ ነበር። በ57ኛው ደቂቃ ገደማ ግን እነዚህም ሁለት ጨዋታዎች ላይ ተቀይሮ ወጥቷል ነው የሚለው። ያኔ እርሱ እስከተቀየረበት ጊዜ ድረስ አርሰናል ኦን ታርጌት አንድ እንኳን አላደረገም። አንድ ኦን ታርጌት ኳስ እንኳን ማድረግ እነዛ ሁለት ጨዋታዎች ላይ ተቸግሮ ነበር ነው የሚለውና እሱ ባለ ቁጥር እንግዲህ ቡድኑ በወደፊት እንቅስቃሴው ላይ እንዴት እንደሚቸገር ይሄን ለማሳያነት ያቀርባልና አርቴታን ጠይቀውት ነበር ከሐሙሱ ጨዋታ በኋላና ወደ አዲስ ክለብ ስትመጣ ነገሮች ሁሌም ቀላል አይሆኑም ነው የሚለው አርቴታ። በተለይ ደግሞ እንደ ብሬንትፎርድ አይነት አስቸጋሪ ቲም ስትገጥም ከባድ ነው የሚለው እና ኳስ በመሬት ብዙ ጊዜ አትሆንም። ኳስ በአየር ላይ ብዙ ጊዜ ታባክናለች፣ ታልፋለች። ይሄኔ በተለይ ለፈጣሪነት የፈጣሪ ብቃት ላላቸውና አጥቂ ባህሪ ላላቸው ተጫዋቾች ምቹ አይሆንም። ይሄ ጨዋታ ላይ ኤዜም ያልተመቸው ነገር በግል ይሄ ነው የሚል አስተያየትን ሰጥቶ ነበር። ግን በእርግጥ ነው ወይ ነው ሁሉም እንደሚያየው ግን ከቡድኑ ጋር የመዋሃድ ችግር በግልጽ ገጥሞታልና የልጁን ብቃት መጠራጠር አይቻልም ነው የሚለው ሳሚዳን። አዎ በቶፕ ሌቭል ላይ ሲጫወት ስላየ ነው በሊጉ ምን ልንጠራጠር አንችልም። ነገር ግን በጣም ብዙ ማድረግ በሚጠይቀው አርሰናል ቶሎ አጀስት ማድረግ ግን ይችላል የሚለው ነው የኔ ጥርጣሬ በሚል ያነሳልና በተለይ ደግሞ ዋንጫ እያሳደደ ያለ ቲሙ ስላለ አርሰናል ማለቱ ነው ይሄ ይሳካል ወይ እድልስ ይኖራል ወይ በሚል ነው ጥያቄ የሚጠይቀው ጋዜጠኛውና
በፓላስ እሱ ዋናው ሰው ነበር ነው የሚለው። ማጥቃት በሱ ዙሪያ ነው የሚሽከረከረው ነው የሚለው። በጣም ነፃነት ነበረው ያኔ፣ ብዙ ስፔስም ነበረው፣ እንደፈለገው የተለያዩ ቦታዎችም ይረግጣል። በመከላከል ፓላስ ከርሱ ብዙ የሚፈልገው የሚጠብቀው ነገር አልነበረም ነው የሚለው። ይሄ እንግዲህ ትልቅ ልዩነት ነው። በአርሰናል ግን ኃላፊነቱ ይለያል ነው የሚለው። እንደ ማሽን መሆን አለበት ነው የሚለው። የተለያዩ ዓላማዎችን ማሳካት ይጠበቅበታል ነው የሚለውና አንዳንዶች አርሰናል የተጫዋቹ ኳሊቲን ከግምት አስገብቶ በርሱ ዙሪያ ቲሙን ቢገነባ ይጠቀማል በሚል ሐሳብ ሲሰጡ ሰማለው ይላል። ይሄ ግን ፈጽሞ አይሆንም ነው የሚለው። ለምን አርቴታ ለአንድ ሰው ብሎ ሁሉንም የቡድኑን ሲስተም ሪትም ሊቀይር የሚችልበት ፈጽሞ ዕድል የለም ነው የሚለው። በዚህ ላይ ደግሞ ብዙ የማጥቃት አማራጭ እንዳለው መርሳት የለብንም። አልተቸገረም ማጥቂት ተጫዋቾች ነው የሚለው ጋዜጠኛውና የዜና እንግዲህ ግሪሊሽ የመጀመሪያ ዓመት የሲቲ ቆይታ ተመሳሳይ ነገር አለው ነው አስተያየት ሲሰጥ የሚለው። ግሪሊሽ እንደ ኤዜ ወሳኝ ከሆነበት ቪላ ነበር ሲቲን የተቀላቀለው። ከዛ በቀጣይ ዓመት ብዙ የእርሱ ኳሊቲ የሆኑ ጉዳዮችን ከሲቲ ሲስተም ጋር ለመሄድ በሚል ቀይሮታል። የመጀመሪያው ዓመት ላይ ትንሽ ተቸገረ፣ ተንገጫገጨ። ከዛ በቀጣይ ዓመት ላይ ግን ሁሉንም ነገር ወደ ሲቲ አፕሮች ነው የቀየረው ነው የሚለውና ከዛ በኋላ 3 ዋንጫዎችን አነሳ። ከአዝናኙ ግሪሊሽ ይልቅ በሲስተም የተቃኘው በጋርዲዮላ ፖሊሽ የተደረገው ግሪሊሽን አየን ነው የሚለውና ስለዚህ ያ ነው ለውጡ። ምናልባትም እንግዲህ የቀድሞ የተጫዋቹን ኳሊቲ ለሚወዱ ይሄ ጥሩ ላይሆን ይችላል፣ ላይመች ይችላል። ነገር ግን ውጤታማ አድርጓል ነው የሚለው ተጫዋቹንም ሲቲንም። ስለዚህ በሲስተሙ በጊዜው ወሳኝ ተጫዋች መሆኑን ማመን አለብን ነው የሚለው። ኤዜም ይህም ማድረግ አለበት ነው የሚለው። በእርግጥ ይሄን ለማድረግም የመሰለፍ ዕድል ማግኘት አለበት ነው የሚለው። ይሄ እንዲሆን ኦዴጋርድን ማስቀመጥ የግድ ይጠበቅበታል ይህ እንዲሆን ነው የሚለው። አሊያ ደግሞ ወደ ግራ መስመር መውጣት ሊጠቅመው ይችላል ይላል። ለነገሩ አርቴታ በግራ መስመርም እርሱን መጠቀም ማቆሙን አሳይቶናል ነው የሚለውና ዲሴምበር ላይ ከቪላ እዛ ቦታ ላይ ተጫውቶ ማቲካሽን እንግዲህ ትራክ ማድረግ አቃተው። ጎል ገባ። ታሳውስ ከሆነ ማቲካሽ ጎል አገባ። ከዛ ተቀየረ። እንግዲህ ማቲካሽ ጎል አገባ ኦር ሴንተር አደረገና ተቀየረ ይሄ ተጫዋችና አርቴታ ጎል ከገባብን ወይም እኛ ላይ ከተቆጠረ ኃላፊነቱ የኔ ነው፣ እኔ ነኝ ኃላፊነቱን የምወስደው ቢልም ለጎሉ ችግር ከሆነ በኋላ ግን ኤዜ አለመሰለፉን ስናይ ተጫዋቹ ለሰራው ስህተት ኃላፊነቱን እየወሰደ ስለመሆኑ ይሄ ግልጽ ማሳየ ነው፣ ልንክድ አይገባም በሚል ነው ሳም ዳንም ያነሳውና ጥሩ ዜና ግን ለኤዜ ብዙ ጊዜ ሲዝኑ ሲገፋ ይነቃቃል ነው የሚለው የቀድሞ የክሪስታል ፓላስ ተሞክሮን በማየትና ከአርሰናል በፊት ባለፉት 3 ዓመታት ኤፕሪል ላይ ወሳኝ ሆኖ ሲወጣ ታይቷል ነው የሚለው። እንግዲህ ሚያዝያ አካባቢ ላይ ሁሉ ጊዜ ጎልቶ ይወጣል ነው የሚለው። ይሄንንም አሁንም ማሳየት ይጠበቅበታል። ይሄ ከሆነ የአርሰናል ህልሙ ያለ ጥርጥር ይሳካል። የአርሰናል ህይወቱ ስፐርስ ላይ ካስቆጠረው 3 ጎል በላይ መሆኑንም ማሳየት ይጠበቅበታል ነው የሚለው። እንግዲህ ይሄ የግሉን ኦፒኒየን ያንጸባረቀበት ነውና ከዛ ጨዋታ በኋላ በተለይ ከሐሙሱ ጨዋታ በኋላ ፒተር ክራውች እና ማርቲን ኪዮን በቴንቲ ቲቪ ስቱዲዮስ ነበሩ በነገርህ ላይና በቴንቲ ላይ ነው ያየሁት ይሄንን ጨዋታና በኤዜ ጉዳይ ላይ በተለይ ደግሞ ቀይሮት በገባው ኦዴጋርድ ጉዳይ ላይ ያለውን ልዩነትና በእርግጥም በተወሰነ መልኩ ኦዴጋርድ ከገባ በኋላ ለ25-30 ደቂቃ አርሰናል ሞር የበላይነት ወስዶ ጎል የሚያገኝበት አጋጣሚ ስለነበረ ያነጻጽሯቸው ነበርና ዛሬ መሰለፍ ዕድል ስለተሰጠው የሆነ ልዩነት መፍጠር ነበረበት ነው የሚለው ፒተር ክራውችና ባለፉት 9 ጨዋታዎች ላይ መጀመር አልቻለም። ነገር ግን በግልጽ ጫና ውስጥ እንዳለ ይታያል ነው የሚለውና ኳሶች በአግባቡ አልነካም። ትልቁ ችግር እሱ እንደቀየረው ኦዴጋርድ የፕሬሲንግ ኳሊቲ የለውም ነው የሚለው። ፕሬስ ማድረግ አይችልም ነው የሚለው። ከዛ ውጪ ከኳስ ውጪ ቢሆን ጨዋታ ላይ ለውጥ መፍጠር አልቻለም ነው የሚለውና ሜዳ ውስጥ ዝም ብሎ ይጓዝ ነበር ነው የሚለው። መንገደኛ ይመስል ነበር ነው ፓሴንጀር ይለዋል እንደውም ሲገልጸው ፒተር ክራውችና ይሄ ደግሞ እንግዲህ ለመቀየሩ ምክንያት ነው ያለ ጥርጥር የወጣው በዚህ ምክንያት ነው በሚል ተናግሯልና የእንግሊዝ ብሔራዊ ቡድን ምርጫ ተሳትፎ ላይም ተጽዕኖ ሊኖረው ይችላል። በዚህ ከቀጠለ ብሔራዊ ቡድን ተሳትፎ ያመልጠዋል የሚል ጥያቄ ማንስቶበታልና ማርቲን ኪዮን ደግሞ ለኔ ልዩነቱ የአርቴታ ሲስተምን ከመረዳት ይመነጫል ነው የሚለውና ኦዴጋርድ የአርቴታን ስትራክቸር በደንብ ይረዳል ነው የሚለው። የቦታ አያያዝን፣ ትንንሽ የሚመስሉ አስፈላጊ ስፔሶችን መጠቀምን፣ ገራሚ ፓሶች ማድረግን፣ እንቅስቃሴን መምራትን ኦዴጋርድ እዚህ ክለብ ውስጥ ስለቆየም
በደንብ ይረዳዋል። ይሄ ያለ ችግር የሚፈጽመው ስራ ነው የሚለውና ይሄንን ግን ኤዜ ለአሁኑ እያደረገ አይደለም። በጊዜ ሂደት ግን ይሄንን ሊያገኘው የሚችልበት እድል አለ። ትኩረት አድርጎ ትዕግስት ኖሮት ልምምዱን በአግባቡ መስራትና ለመለወጥ መጣር ብቻ ነው የሚጠበቅበት የሚል አስተያየት ሰጥቶ አንብቤያለሁ በአካል። ትክክል ዴቭ። የኤዜ ጉዳይ ሁሌም ከሰራተኝነት ጋር ነው የሚነሳው። ኦደጋርድ የሚሰጠውን ኳስ አርቴታ የሚታወቅበትን ይሄ ፕሬስ አድርጎ ተጋጣሚን ጫና ውስጥ አስገብቶ እዛው የተጋጣሚ ሜዳ ላይ ኳስ ነጥቆ ግብ ለማስቆጠር የሚደረግ ጥረት የሚመራው በኦደጋርድ ነው። ኦደጋርድ ከሌለ ደግሞ በኦደጋርድ ቦታ ላይ ወይም በኦደጋርድ ጫማ የሚተካው ኤዜ ነው። ኤዜ ይሄን ነገር አይሰጥም የሚል ነገር ነው ብዙ ጊዜ ሲነሳ የነበረውና ያው ሳምዳንም ይሄንን ጉዳይ ነው ያነሳው። አርቴታ ምን አይነት ነገርና ደግሞ ይሄ መታተሩ ለጋስነት ይፈልጋልና እንዴት ነው የሚሆነው ማየት ያለብን ይመስለኛል ዴቭ። እንደ ፓላስ አይነት ነፃነት ብቻ እየሰጠው የፊት መስመሩ ላይ ብቻ እንዲሰራ ያው ትልቅ ቡድኖች ላይ እንደዚህ አይነት ሰነፍ ለሆኑ ተጫዋቾች ቦታ የለም። ያው ሰነፍ ሲባል ለስካሁኑ ነው እንጂ ከዚህ በኋላ ይሆናል ማለት አይደለም። ግን ለስካሁኑ ይሄ ነገር እየሰጠ አይደለምና አርቴታ እንዴት ያደርገዋል? ከኳስ ውጪ ያለ እንቅስቃሴው በምን መልኩ ይሻሻላል ማየት ያለብን ይመስለኛል። የባርሴሎናን ጉዳይ እናንሳ። እንግዲህ ባርሴሎና በኮፓ ዴል ሬይ 4-0 በሆነ ውጤት በአትሌቲኮ ማድሪድ ተሸንፈዋል ዴቭ። ያ ጨዋታ ያልተጠበቀ ነበረ። ባርሴሎና ቢሸነፍ እንኳን ማለት ሽንፈት ሊመጣ ይችላል፣ ግን ይህን ያክል የግብ ልዩነት ባርሴሎና ይሸነፋል ተብሎ ፍጹም አልተጠበቀም ነበረ። እንግዲህ ትናንት በባርሴሎና ልምምድ ቦታ በሲዩታት ስፖርቲቫ ዋን ጋምፐር ሜዳ ላይ ማለት ነው ተጫዋቾቹና አሰልጣኙ ተነጋግረዋል ተብሏል። በመጀመሪያ አጋማሽ ተጫዋቾቹ የነበራቸውን አቲቲዩድ ወይም ጨዋታውን የቀረቡበት መንገድ አመለካከታቸውና ቡድኑ የነበረው ኢንቴንሲቲ እንዳበሳጨው ነግሯቸዋል። ከዛ በኋላ ግን ሳይጠበቅ የቡድኑ ተጫዋቾችም ምላሽ ሰጥቷል የሚል ነገርን አንስቷል። ቡድኑ እንደሚታወቀው ይሄ ሃይ ዲፌንሲቭ ላይን ነው የሚጠቀም ወይም የመከላከል መስመሩን ወደ መሃል ሜዳ ያስጠጋል። ደግሞ በጣም ኢንቴንሲቲው ኃይለኛ የሆነ ፕሬሲንግን የሚተገበር ቡድን ሆኖ ነው የምናውቀው። አንዳንድ ጨዋታዎች ላይ ጥሩ ሐሳብ እንዳልሆነ ለመጀመሪያ ጊዜ አይደለም እዚህኛው ሁኔታ ላይ ተጫዋቾቹ የተናገሩት ለመጀመሪያ ጊዜ አይደለም ይላል። ከዚህ አስቀድሞ በህዳር ወር ላይ 3-3 በሆነ ውጤት በአውሮፓ ቻምፒየንስ ሊግ ከክለብ ብሩዥ ጋር ሲለያዩ ይሄ ሐሳብ ነበረ በባርሴሎና ተጫዋቾች። በላሊጋው ሴቪያ 4 ግቦች አስቆጥሮ 4-1 ሲያሸንፋቸውም ተመሳሳይ ትችት ሐሳቦች በተጫዋቾቹ በኩል ነበረ። አሁን ደግሞ ዋንዳ ሜትሮፖሊታኑ ላይ ሴቪያ አስቆጥረውን ያክል የግብ መጠን አትሌቲኮ አስቆጥሮ ጨዋታው ተጠናቋል። ያለ ፔድሪና ራፊኛ አሰልጣኙ የሚፈልገው ቅድም ያነሳሁትን የተከላካይ ክፍሉን ወደ መሃል ሜዳ አስጠግቶና በማባራ ፕሬሲንግ የመጫወት መንገድን ያለ እነዚህ ሁለት ተጫዋቾች መከወን አይችልም የሚል ነገር በተጫዋቾቹ በኩል እንደሚታመን ተናግሯል። እንግዲህ እንደውም የራፊናን እየተመለከትኩኝ ነበረ ዴቭ። ራፊና ባርሴሎና ውስጥ ቋሚ አስተላለፍ ውስጥ ወይም እሱ ሜዳ ውስጥ ካለ ባርሴሎና የማሸነፍ ነጻሬው 91% ነው ይላል። እሱ ከሜዳው ከወጣ ደግሞ 60% ነው የማሸነፍ ነጻሬው የሚል ነገርን ሲያነሱ ተመልክቻለሁና ራፊና እንዴት ለቡድኑ ወሳኝ እንደሆነ ግብ ማስቆጠር አሲስት ማድረግ ብቻ ሳይሆን ይሄ ፕሬሲንጉ ደግሞ ባርሴሎና ፕሬስ በሚደረግበት አትሌቲኮ ማድሪድ እንዴት ነው ጨዋታውን ያሸነፈው ብለ ስትመለከት ሲሞኔ ጥልቅ የሆነ ዝግጅት አድርጎ የፊት መስመር ተጫዋቾቹን ወደፊት ተጠግተው እንዲጫወቱ በማድረግ ከተከላካይ ጀርባ ስፔሶችን እንዲጠቀሙ ያደረገበት ደግሞ ባርሴሎና ውስጥ ያሉ ተጫዋቾች ነፃነት እንዳይሰማቸው ፕሬስ በማድረግ በማፈን ተጽዕኖ እንዳይፈጥሩ አድርጓል። ፔድሪ ቢኖር ዴቭ ፕሬስ ሬዚስታንት ነው። ፔድሪ ማንም ሊያቆመው የሚችል ተጫዋች አይደለምና እንደዚህ አይነት የማፈን ነገሮች በአትሌቲኮ በኩል ቢሞከሩ እሱ ቢኖር ኑሮ እነዛን ወጥመዶች ማለፍ ይችላል። ስለዚህ ባርሴሎና ወደፊት ተጠግቶ ግቦችን ሊያስቆጥር ይችላልና
ሲሞኔ ካዘጋጀላቸው ወጥመድ ማምለጥ ይችሉ ነበር። እሱ ስለሌለ ያ ነገር ሆኗል። ራፊና ደግሞ ሲኖር በደንብ ፕሬስ ያደርጋል። ለተከላካዮች ምቾት ተሰምቷቸው ኳስ እንዳይጀምሩ በማድረግ ኢቨን ከአንጋፋው ሮበርት ሌቫንዶቭስኪ ይሄ ነገር ሊሰጥ አይችልም ከእድሜው መግፋት ጋር በተገናኘና ያን ነገር ራፊና ሲሸፍን ይታያል። ስለዚህ ያ ነገር መደረግ ነበረበት ብለው ሐሳብ ሰጥቷል። የሱን ታክቲካል አፕሮች ሙሉ ለሙሉ መተውን አይደለም ተጫዋቾቹ ያሰቡ ሐሳቤ ነው የሰነዘሩት ያ ሙሉ ለሙሉ መተው ሳይሆን ግን እንደ ሁኔታው መቀያየር በተለይም ደግሞ ፕራግማቲዝም የሚሉትን ማለት ነው። ትክክል። በተወሰኑ ጨዋታዎች ሞር ፕራግማቲክ መሆን በአንዳንድ ጨዋታዎችም ደግሞ ተጋጣሚዎችን ትኩረት ያደረገ መንገድን መከተል እንደዚህ አይነት ነገርን መከተል ያስፈልጋል ብለዋል ተብሏል። 2025 ላይ ባርሴሎና በኢንተር ሚላን ተሸንፎ ከአውሮፓ ቻምፒየንስ ሊግ ፍጻሜ ሲቀር የአይነት መንገድ ዋጋ እንዳስከፈላቸው በባርሴሎና በኩል ይታመናል የሚል ነገርን እያነሱ ነው የሚገኙት። ያው ራፊና 13 ጨዋታዎች ሆነውታል እንግዲህ ዴቭ አጠቃላይ የራቀም የተመለሰም 13 ጨዋታዎች አመልጠውታል የሚል ነገር አለና ቅድም ላነሳ ነው ለአሰልጣኙ ታክቲክ ዋነኛው ጉዳይ ይሄኛው ነው። ፕሬሲንጉ በትክክል አይተገበርም። ፕሬሲንጉን ለመተግበር ወደፊት በተጠጋ ቁጥር ደግሞ በግብ ጠባቂውና በተከላካዮቹ መካከል ስፔሱ ይሰፋል። እንደ አትሌቲኮ ማድሪድ እንደ ዩላን አልቫሬዝ አይነት ተጫዋችን የያዘ ቡድን እንደ አዴሞላ ሉክማን አይነት ተጫዋች እዛ ቦታ ላይ ካለ በደንብ ያንን ስፔስ ሲጠቀሙ ማየት ይኖርብናል የሚል ነገር አለ። በላሊጋው ከጂሮና ጋር በመጪው ሰኞ ይጫወታል። በአውሮፓ ቻምፒየንስ ሊግ ፒኤስጂ ወይንም ሞናኮን ይገጥማልና ቀላል አይነት ፈተና ላይ ሆኖ ይችላል። 2015 ላይ ይህንን ዋንጫ አሸንፈዋል የቻምፒየንስ ሊግ። ከዛ በኋላ ባርሴሎና 10 ዓመታት ተቆጥሯል ከቻምፒየንስ ሊግ ዋንጫ ጋር ከተገናኘና ሌላ ፈታኝ ጨዋታ ይሆናል። ልክ አሰልጣኙ የሚተገብረው አይነት መንገድን ዴቭ አስበው ከፔዤና ባርሴሎና ሲጫወቱ ይሄንን መንገድ እየተከተለ እንዴት እነ ኡስማን ዴምቤሌ ስፔሶችን ሊጠቀሙ እንደሚችሉ ያሳያል። እንደ መረጃዎች ከሆነ ይላል በዚህ ሳምንት ምን አይነት አፕሮች ይኖራቸዋል የአትሌቲኮ ማድሪድን ፐርፎርማንስ በተመለከተ የቪዲዮ አናሊሲስ ሌላ ተጨማሪ ስራዎች ይኖራሉ የሚል ነገር አለ። ግን አሰልጣኙ እስካሁን በባርሴሎና እየሰራ ላለው ነገር በጣም ሃይ ሪስክ የሆነ የማጥቃት እግር ኳስን ይተገብራል። ያ በአትሌቲኮ ማድሪድ ጨዋታ ዋጋ አስከፍሎታል። ግን ብዙ ሽንፈት በሃንዚ ፍሊክ ስር አልተመዘገበምና ደጋፊዎች እውነት ሊጨነቁ ይገባሉ ብለው ጥያቄን እያቀረቡ ነው የሚገኙትና እንግዲህ አትሌቲኮ ማድሪድ በዚህ መልኩ የመጀመሪያውን ዙር በጥሩ ብቃት አሸንፏልና የሚቀለበስበት እድል በጣም ዜሮ የምትለው ነው የሚሆነው። 4-0 ነው። በጣም ከባድ የሚሆንበት እድል እንዳለ ነው እየተነሳ ያለውና እንግዲህ ከቡድኑ ጋር ልምምድ አድርጓል ግን መሰለፍ አልቻለም። ፔድሪም እንደዚህ ወደ ሙሉ ልምምድ ይመለሳል እየተባለ ነው። ሁለቱም የሃምስትሪንግ ጉዳይ ነው የጡንቻ መሳሳብ ጋር በተገናኘ ነውና ስለዚህ ያን እንግዲህ በቻምፒየንስ ሊግ ከስላቪያ ፕራግ ጋር በነበረ እንቅስቃሴ ነው ጉዳት ገጥሞት የነበረው። መች እንደሚመለስ አይታወቅም እየተባለ ነው የሚገኘውና የሁለቱ ተጫዋቾች አለመኖር ፕላስ ደግሞ የአሰልጣኙ ታክቲካል አፕሮች የተወሰነ ለውጥ ሊደረግበት ይገባል የሚል ነገር አለ። እንግዲህ በባርሴሎና ብዙ ነገሮች እየተነሱ ነው የሚገኙት። ፕሬዚዳንቱ ራሱ ላይ አይወዳደሩም የሚል ነገር ወጥቷል። ስለዚህ ሌሎች ሰዎች ወደ ኃላፊነት ይመጣሉ። ደግሞ ፕሬዚዳንቱ የማይኖሩ ከሆነ ከማንቸስተር ዩናይትድ ወደ ባርሴሎና ሄደው ማርከስ ራሽፎርድ ራሱ ዴቭ አዲሱ ፕሬዚዳንት ላይ የሱ የቋሚ የባርሴሎና ፊርማ የተንጠለጠለ ነው የሚል ነገር አለ። ሰውየው ቢቀጥሉ ኑሮ ሊፈርም ይችላል። 26 ሚሊዮን ፓውንድ ነው። አዲሱ የሚመጣው ፕሬዚዳንትም የራሽፎርድን በባርሴሎና መቆየት ፍላጎት የሚደግፍ ከሆነ ያ ሊሆን ይችላል የሚል ነገር አለ። ግን ለተወሰነ ጊዜ እሱም እንቅስቃሴው እንደማይኖር የፊርማ ጉዳይ ላይኖር እንደሚችል ተነስቷልና ባርሴሎና እንደተመለከቱ ጉዳይ ይሄን ይመስላል። ያ ያልታቀደ ነው አይደል የሚለው ያልታቀደ ውይይት ነው። ሳያስቡበት ነው ስሜታቸውን ሲገልጹ የሁሉ
ጉዳይ የተፈጠረው። ሞደርን እግር ኳስ እንደዚህ በግልጽ እይታ አድርገህ የምትተማመንበት መሆኑ ኢንትረስቲንግ ነው። በተለይ በመከባበር ለሰውየው እንግዲህ እንዳልከው ነው። በዚሁ ሲስተም ነው አይደል 3 ዋንጫ ያነሱበት ሁሉ ጊዜ አለና ይሄ ሁሉ ባለበት ሁኔታ እኚህን አሰልጣኝ ክብር ልትነሳቸው እንደማትችል ማሳየው በምታደርገው ዲያሎግ በቃ የራስህንም ስሜት እንደዚህ በተለይ ሲኒየር ፊገር የሚባሉ ተጫዋቾች ስሜታቸውን በዚህ መልኩ ሲያንጸባርቁ ደስ ይልሃል። ተለዋዋጭ ባህሪ ያለው እንቅስቃሴ እናድርግ። በተለይ አንዳንድ ተጋጣሚዎቻችንንም ነገር ከዛ ውጪ ደግሞ እንዳለንም ሪሶርስ የራሳችንንም ነው አቬሌብል የሆኑ ተጫዋቾችንም የራሳችን ተጫዋቾችንም የሚል የተጫዋቾች ምልከታ ሲመጣ በጣም ኢንትረስቲንግ ነው። ምክንያቱም ቡድኑ እሳቸው በሚሉት መስመር እንሂድ ካለን 2 በተለይ ቁልፍ ተጫዋቾች ላይ የተንጠለጠለ ከሆነ እነዛ ከሌሉ በዛ ሌቭል ያንን ማድረግ ካልቻልክ ያው እንግዲህ ይሄንን በደንብ የተረዳ ቲም ልክ እንደ አትሌቲኮ አይነቱ በደንብ ነው የሚያጋልጥህና በዚህ መልኩ መቀጠል የለብንም። ይሄ አይመጥነንም ነው ሰው ማድረሳን ታረጋለህና ለሰውየው ስራ ለቀጣይ ስራ ስጋት ይሆናል ብለህ መናገር የሚቻል ነገር ባይኖርም ግን ስፔን ሚዲያዎች ምንም ነገር ቢፈሳ ቅርብ ስለሆኑ በዚህ መልኩ ኮንስትራክቲቭ በሆነ መልኩ ይዘውት የመጡት መረጃ እንዴት ጠቃሚ እንደሆነ ማንሳት ያለብን ይመስለኛል ብዬ ነው ባካል እና አብቃደን ቆይታችን እንግዲህ ሄዷል። ወደ 45 ደቂቃዎች ከአድማጭ ተመልካቾች ጋር እንግዲህ ያሳለፍን እንመጣለን። እንግዲህ ሰኞ ደግሞ መልሰን የተለያዩ ጉዳዮችን እናነሳለን። ኤችዲ ስፖርቶች ለነበረን ቆይታ አመሰገንኩ። አንተንም አድማጮችንም መልካም ጊዜ ብያለሁ። ባባይ ሰላም ሁሉ መልካም ጊዜ ላንተ። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ Champions again! Liverpool! ኤችዲ ስፖርትስ